የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ከአረብ ሀገራት የካሳ ክፍያ ጠየቀች። አሜሪካና እስራኤል በግዛቷ ላይ ለፈጸሙት የአየር ድብደባም ካሳ እንዲከፍሉ ነው ቴህራን ጠይቃለች የተባለው። የእንግሊዙ ጠቅላይ ሚኒስትር ስታርመርና ፕሬዝዳንት ማክሮን የሆርሙዝ ወሽመጥን ለመጠበቅ ስለሚቋቋም ባለብዙ ወገን ተልዕኮም እንደሚወያዩ ተሰማ። ቻይና የአሜሪካን የሆርሙዝ ወሽመጥ እገዳ አደገኛና ኃላፊነት የጎደለው ስትል ገለጸች። የኢራኑ ፕሬዝዳንት ወታደራዊ እርምጃ አሜሪካ ራሷ የፈጠረችውን ችግር ያባብሳል ሲሉ ተናገሩ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ኢራን ከአረብ ሀገራት የካሳ ክፍያ መጠየቋ ተሰማ። ቴህራን ሳውዲ አረቢያ፣ ባህሬን፣ ኳታር፣ የተባበሩት አረብ ኤምሬትስና ዮርዳኖስ በአሜሪካና በእስራኤል ጥቃቶች ተባባሪ ናቸው ብላለች። ኢራን የአሜሪካ የጦር ሰፈሮችን የሚያስተናግዱ 5 የአረብ ሀገራት አሜሪካና እስራኤል በግዛቷ ላይ ለፈጸሙት የአየር ድብደባ ካሳ እንዲከፍሉ ነው መጠየቋ የተሰማው። የኢራን መልእክተኛ አሚር ሰኢድ ኢራቫኒ ዛሬ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላኩት ደብዳቤም ሳውዲ አረቢያ፣ ባህሬን፣ ኳታር፣ የተባበሩት አረብ ኤምሬትስና ዮርዳኖስ አሜሪካ ግዛታቸውን ተጠቅማ በኢራን ላይ ጥቃት እንድትሰነዝር መፍቀዳቸውን አንስቷል። በተጨማሪም በተወሰኑ አጋጣሚዎች ሀገራቱ ሲቪል ተቋማትን ኢላማ ባደረጉ ህገወጥ ጥቃቶች ላይ በቀጥታ ተሳትፏል ሲሉም ተከራክሯል። ኢራቫን ያክለውም የአረብ ሀገራቱ ዓለም አቀፍ ህግን በመጣስ በፈጸሙ ድርጊት ምክንያት ለደረሰው ቁሳዊና ሞራል ጉዳት ለኢራን እስላማዊ ሪፐብሊክ ሙሉ ካሳ መክፈል አለባቸው ብለዋል። የባህረ ሰላጤው ሀገራት ቀደም ሲል ኢራን ለውድመቱ ተጠያቂ እንድትሆን ጠይቆ የነበረ ቢሆንም ኢራቫኒ ይህ ጥያቄ ከህጋዊና ተጨባጭ እውነታዎች የራቀ በመሆኑ ተቀባይነት የለውም ሲሉ ውድቅ አድርገውታል። አሜሪካና እስራኤል የኢራንን የኒውክሌርና የባላስቲክ ሚሳኤል ፕሮግራሞችን ለማዳከም በሚል ፌብሩዋሪ 28 በኢራን ላይ ጥቃት መክፈታቸው ይታወሳል። በጥቃቱ የኢራኑ የረጅም ጊዜ በላይ መሪ የሆኑትን አያቶላህ አሊ ካሚኒን ጨምሮ በደርዘን የሚቆጠሩ ከፍተኛ ባለስልጣናት እንዲሁም በርካታ ሲቪሎች መገደላቸውም ይታወቃል። አሜሪካና እስራኤል ከወታደራዊ ይዞታዎች በተጨማሪ የኢነርጂ መሰረተ ልማቶችን፣ ድልድዮችን፣ ዩኒቨርሲቲዎችንና የትምህርት ተቋማትን ኢላማ እንዳደረጉም ተነግሯል። ኢራን በበኩሏ በክልሉ በሚገኙ የአሜሪካ የጦር ሰፈሮችና በባህረ ሰላጤው ሀገራት የነዳጅና ጋዝ ተቋማት፣ የአየር ማረፊያዎችና የወደብ መሰረተ ልማቶች ላይ ጥቃት በመሰንዘር ምላሽ መስጠቷም ይታወሳል። ቴህራን ጥቃቱ ራስን የመከላከል መብቷን ለመጠቀም የተደረገ መሆኑንም ተናግራለች። የእንግሊዙ ጠቅላይ ሚኒስትር ስታርመርና ፕሬዝዳንት ማክሮን የሆርሙዝ ወሽመጥን ለመጠበቅ ስለሚቋቋም ባለብዙ ወገን ተልዕኮ እንደሚወያዩ ተሰምቷል። የፈረንሳዩ ፕሬዝዳንት ማክሮን ጥረቱ ሙሉ በሙሉ የመከላከል ዓላማ ያለውና ከማንኛውም የአሜሪካ ዛቻ የተለየ እንደሚሆን ተናግሯል። የብሪታንያው ጠቅላይ ሚኒስትር በበኩላቸው ዩናይትድ ኪንግደም ትራምፕ ቁልፍ በሆነው የውሃ መስመር ላይ በሚያደርጉት የባህር ኃይል እገዳ ላይ እንደማይሳተፉ በይፋ ገልጸዋል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር እንደተናገሩት ፈረንሳይና ብሪታንያ በሆርሙዝ ወሽመጥ ያለውን የመርከብ ትራፊክ ደህንነት ለመጠበቅ የሚያስችል የተቀናጀ ገለልተኛና ባለብዙ ወገን እቅድ ላይ ለመወያየት በዚህ ሳምንት ጉባኤ ያዘጋጃሉ ብለዋል። ብሪታንያ የመርከብ ጉዞ ነጻነትን የመመለስ ዓላማ ያላቸውን ከ40 በላይ አገሮችን የሰበሰበች ሲሆን ጉባኤው ግጭቱ ሲያበቃ መርከቦችን ለመጠበቅ በሚቻልባቸው መንገዶች ላይ እንደሚመክርም ጠቅላይ ሚኒስትሩ ገልጸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቀደም ብለው እንደተናገሩት ፈረንሳይና ብሪታንያ ከጦርነቱ ተሳታፊ ወገኖች የተለየ በሆነ ሰላማዊ ባለብዙ ወገን ተልዕኮ ላይ በጋራ ይሰራሉም ብለዋል።
ቻይና የአሜሪካን የሆርሙዝ ወሽመጥ እገዳ አደገኛና ኃላፊነት የጎደለው ስትል ጠራች። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ እገዳው ውጥረትን የሚያባብስ አሁን ያለውን ደካማ የተኩስ አቁም ስምምነት የሚያናጋና በወሽመጡ ያለውን የመርከብ ጉዞ ደህንነት ይበልጥ አደጋ ላይ የሚጥል ነው ብሏል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በቤጂንግ በሰጡት ጋዜጣዊ መግለጫ ዋሽንግተን የጣለችው እገዳም ቀውሱን ከማባባስ ባለፈ ለዓለም አቀፍ ንግድ እንቅፋት እንደሚሆንም ተናግሯል። ቤጂንግ በወሽመጡ ያለውን ውጥረት በዘላቂነት ለማርገብ ብቸኛው መንገድ ሁሉን አቀፍ የተኩስ አቁም መሆኑን እንደምታምንም በቃል አቀባዩ በኩል ገልጻለች። ሁሉም ወገኖች የተኩስ አቁም ስምምነቱን እንዲያከብሩ፣ በውይይቱ ላይ እንዲያተኩሩና የወሽመጡ መደበኛ የመርከብ እንቅስቃሴ በአስቸኳይ እንዲመለስ ተግባራዊ እርምጃ እንዲወስዱም አሳስበዋል። ቻይና ለኢራን ወታደራዊ ድጋፍ እያደረገች ነው ተብሎ ለቀረበላቸው ጥያቄ ምላሽ ሲሰጡም ሪፖርቱ ሙሉ በሙሉ የተቀነባበረና የፈጠራ ወሬ መሆኑን ገልጸዋል። ቻይና የጦር መሳሪያ ወደ ውጭ በመላክ ረገድ ጥብቅ ቁጥጥር እንደምታደርግም ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ቻይና ለቴህራን ወታደራዊ እርዳታ የምታደርግ ከሆነ በቻይና ምርቶች ላይ የ50 በመቶ የታሪፍ ጭማሪ እንደሚያደርጉ እሁድ ዕለት መናገራቸው ይታወሳል። ትራምፕ በሚቀጥለው ወር ከፕሬዚዳንት ሺጂንፒንግ ጋር ለመወያየት ወደ ቤጂንግ ያመራሉ ተብሎም ይጠበቃል። ቻይና የኢራን ዋነኛ የኢኮኖሚ አጋር እንደሆነች ይታወቃል። አብዛኛውን የኢራን የነዳጅ ምርት የምትገዛውም ቻይና ናት። ይሁን እንጂ ሁለቱ ሀገራት ምንም አይነት ይፋ የወታደራዊ ስምምነት እንደሌላቸው ይነገራል። ተንታኞች ግንኙነታቸው በንግድ ጥቅም ላይ የተመሰረተ እንደሆነም ይገልጻሉ። ቻይና ከባህረ ሰላጤው ሀገራት ጋርም ጠንካራ የኢኮኖሚ ትስስር ያላት ሲሆን በጦርነቱ ወቅት ኢራን በእነዚህ ሀገራት ላይ የፈጸመችውን ጥቃት ተቃውማለች። ይህ በእንዲህ እንዳለ የቻይናው ፕሬዝዳንት ሺጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋት ለማጠናከር ያለመ ባለ 4 ነጥብ የውሳኔ ሀሳብ ማቅረባቸውም ተሰምቷል። ፕሬዝዳንት ሺ ይህንን ሀሳብ ያቀረቡት ከአቡዳቢው አልጋውራሽ መሐመድ ቢን ዛይድ ጋር ባደረጉት ውይይት ላይ መሆኑ ተነግሯል። የውሳኔ ሀሳቡ በሰላም አብሮ መኖር፣ ብሔራዊ ሉዓላዊነትና የዓለም አቀፍ የሕግ የበላይነት የሚሉትን መሰረታዊ መርሆች የሚያጎላ ነው ተብሏል። ከዚህ በተጨማሪም የደህንነትና የልማት ቅንጅት አስፈላጊነት ላይ ያተኮረ ነው ተብሏል። ፕሬዚዳንት ሺጂንፒንግ በውይይታቸው ወቅት በመካከለኛው ምስራቅ የሚገኙ የባህረ ሰላጤው ሀገራት ሉዓላዊነት፣ ደህንነትና የግዛት አንድነት በቅንነት ሊከበር ይገባል ሲሉ ጥብቅ አቋማቸውን ስለማንጸባረቅ ቃቸውም ተነግሯል። ሰሜን ኮሪያ የክሩዝና ጸረ የጦር መርከብ ሚሳኤል ሙከራ ማድረጓ ተሰማም። ሰሜን ኮሪያ 2 ስትራቴጂክ ክሩዝ ሚሳኤልና 3 ጸረ የጦር መርከብ ሚሳኤል ሙከራ በተሳካ ሁኔታ አድርጋለች ተብሏል። የሚሳኤል ሙከራዎቹ ቶቺኢ ሂውን ከተባለው የሰሜን ኮሪያ አውዳሚ የጦር መርከብ ባለፈው እሁድ የተካሄዱ መሆናቸው ነው የተሰማው። የሙከራው ዋና ዓላማ የጦር መርከቧን የተቀናጀ የጦር መሳሪያ ቁጥጥርና የአሰሳ ስርዓት ለመፈተሽ እንዲሁም ለመርከቧ የአሰሳ አባላት ሚሳኤሎችን መተኮስ ማለማመድ እንደሆነ ታውቋል። በሙከራው ክሩዝ ሚሳኤሎቹ ከ7800 በላይ ሴኮንድ እንዲሁም ጸረ የጦር መርከብ ሚሳኤሎቹ ከ1900 ሴኮንድ በላይ በአየር ላይ መቆየታቸው ተነግሯል። የሚሳኤል ሙከራውን የሰሜን ኮሪያ መሪ ኪም ጆንግ ኡን ከከፍተኛ ወታደራዊና የባህር ኃይል መኮንኖች ጋር በመሆን ተከታትለዋልም ተብሏል። በዚህ ወቅት ፕሬዝዳንት ኪም ጆንግ ኡን የሀገሪቱን የኒውክሌር ፕሮግራም ማጠናከር ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። የሀገሪቱ ጦር ኃይል የማጥቃትና ፈጣን ምላሽ የመስጠት አቅሙን ለማሳደግም እየተሰራ እንደሆነ መግለጻቸውን ቲአርቲ ወርልድ አስነብቧል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ወታደራዊ እርምጃ አሜሪካ ራሷ የፈጠረችውን ችግር ያባበሳል አሉ። የኢራኑ ፕሬዝዳንት መሱድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ባደረጉት ውይይት ቴህራን የሰላም ንግግሮችን ለመቀጠል ዝግጁ መሆኗንና ግጭቶችን ለመፍታት የምትመርጠው ዲፕሎማሲያዊ መንገድን እንደሆነ መናገራቸውን የኢራን መገናኛ ብዙሃን አስነብበዋል። ፕሬዝዳንቱ ለማክሮን ዛቻዎች፣ ጫናዎችና ወታደራዊ እርምጃዎች ችግሮችን ለመፍታት አያግዙም በማለትም ገልጸዋል። አሜሪካ ራሷ የፈጠረችውን ችግር የሚያባብስ እንደሚሆንም በመግለጽ ፕሬዝዳንት መሱድ ፔዜሽኪያን አሜሪካ ለዓለም አቀፍ ሕግና መመሪያ ተገዢ እንድትሆን አውሮፓ ማበረታታት አለበት ሲሉ መናገራቸውን ቢቢሲ ዘግቧል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ
መተናል። ሲፈልጉ ነግደው የሚያጠፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።